ግን ከፈውስ በፊት መማር አለብን። ከፈውስ በፊት ካልተማር ፈውሱ አይገባንም። ዝም ብሎ አይን ጥላ ወጥቶልህ ብትሄድ ቡዳው አለ፣ ቡዳው ወጥቶልህ ብትሄድ መተቱ አለ፣ መተቱ ወጥቶልህ ብትሄድ ዛሩ አለ፣ ዛሩ ወጥቶልህ ብትሄድ ልክፍቱ አለ፣ ልክፍቱ ወጥቶልህ ብትሄድ ኢየሱሱ አለ። አንዱ ወጣ ማለት ሁሉም ለቀቀህ ማለት አይደለም። ሁሉም ወጣ ማለት አይደለም። ይሄንን ካልተገነዘብን ካላወቅነውና ካልተማርነው የኔ ሰይጣን አይወጣም እያልክ ነው የምትኖረው። የኔ ሰይጣን አይለቅም እያልክ የኔ አርገው ዘር አርገው ወዳጅ አርገው ነው የምትኖረው። ሲወለድ ልጅ ደግሞ ከሰይጣኑ የበለጠ ሰይጣን ሲሆንብህ እየተቃጠልህ መኖር ነው። የኔ ሰይጣን አልወጣም ልጅም ሰይጣን ሆነ እያልክ ዘርህን ወደ ሰይጣን ለውጠህ ቁጭ ትላለህ። ኧረ እባካችሁ በአዲሱ ማሰሮ ጨው ያስፈልገናል። ከዛ በኋላ ይህን ውሃ ፈውሼዋለሁ። ማን ይላል ነው ያለው? እኔ ፈውሼሃለሁ ብዬ አውቃለሁ እንዴ? ግን ትላላችሁ እኮ እናንተ ዞር ታረጉትና እንደው ፈውሳለሁ ይላል ትላላችሁ። ደግሞ በጥሩ ቃል አይደለም፣ ቅብጥብጥ ባለ ቃል በውስጥ በኩል ብልሽትሽት ባለ ቃል ነው የምትናገሩት። እኔ ፈውሻለሁ አይደለም እኮ እግዚአብሔር ምን ይላችኋል? ይፈውሳችኋል። ከዚህ በኋላ ሞትና ጭንገፋ አይሆንበትም አለ። ለመሪዎቻችን ሞትና ጭንገፋ አይሆንባቸውም እግዚአብሔር ይበለን። ለአባቶቻችን ሞትና ጭንገፋ አይሆንባችሁ እግዚአብሔር ይበለን። በአጠቃላይ ለኢትዮጵያውያን ሞትና ጭንገፋ እግዚአብሔር አይሆንባችሁ ይበለን። ዛሬ በየመንደሩ ጨንግፈናል። ቋንቋችን ተዘበራርቋል። የትምህርት አጀንዳችን ጎሳና ዘር ሆኗል። አስተሳሰባችን ከእግዚአብሔር ብርሃናዊ ኃይል ወጥቷል። በእምነት የተቃኘ ኑሮ፣ ጊዜ፣ ዘመንና ዕውቀትም ጠፍቷል። ይሄ ነው ሞትና ጭንገፋ ማለት። ይሄ እኮ አገራዊነት ጠፍቶ የኢትዮጵያዊነት ወገንነት ከህይወታችን ወድሞ አንተ አማራ፣ አንተ ጉራጌ፣ አንተ ከምባታ፣ አንተ ትግሬ፣ አንተ ኤርትራዊ ስንባባል እግዚአብሔር መሬቱን ሲፈጥር ኤርትራዊ ብሎ አልነበረም? በዘርና በቋንቋ ውስጥ የተተረማመሰ ዕውቀት ይዘን አንዱ ያንዱ ጠላት እንዲሆን ትምህርታችንም ዕውቀታችንም ርዕዮተ ዓለማችንም አግዞን ይሄውና ብዙ ሚሊዮን ህዝብ በስደት ላይ ይገኛል። መንገድ ላይ ህፃናቶች መወለድ ጀምረዋል። አንዳንዶቹም ተወልደው ጥሏቸው የሚሸሹበትም አጋጣሚ ሰፊ የሆነ መጥቷል። ሰው በኖረበት ባደገበት በተወለደበት ቀይ አንተ አይመለከትህም የሚባልበት ዘመን ላይ መድረሳችን የሞት እና የጭንገፋው አንዱ አካል የሆነ ዕውቀት ላይ እንደደረስን ማሳያ ነው። ከእግዚአብሔር ስለራቅን አሁን ለሰውነታችን ውሃ ፈውስ ያስፈልገዋል። ስንጠጣው ወይ እኛ ክፉ ነን ወይ ውሃው ክፉ ነው። አለያም ደግሞ በክፉ መንፈስ ስለተያዝን ውስጣችን የሚገባው ውሃ አብሮ በባህሪያችን ውስጥ ካለው ክፋት ጋር ተዛምዶ ለክፋት እንነቃነቃለን፣ ለግፍ እንሮጣለን። ስለዚህ እግዚአብሔር ምሕረቱን ያብዛልን። ውሃው ከዛ በኋላ ተፈወሰ። የአዲስ ኪዳኑ
የአዲስ ኪዳን ውሃ ደግሞ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ከምን ይፈልቃል ነው ያለው? ያኛው የክፋት ውሃ፣ ይሄኛው ግን የምን ውሃ? የሕይወት ውሃ። ከየት ይፈልቃል ታዲያ? ከኛ ወድ ምንድን ነው የሚፈልቀው? ነገር አይደል? ተንኮል አይደል? ግፍ አይደል? ምቀኝነት አይደል? በነጠላ የምንቀና አይደለንም? በካልሲ የምንቀና አይደለንም? ነግሬያቸዋለሁ። ቡታጀራ ሳገለግል በነበረ ጊዜ ይሄ 9ኛ ካልሲ ነው አለኝ አንድ ሰው። አውልቄ ነው መቼም የምገባው ቤተክርስቲያን እንዲያየን። ይሄ 9ኛ ካልሲ ነው። እኔም አላውቀውም እኮ በኋላ ቤት ሄጄ ስቆጥረው 9 ካልሲ ነው ያለ። ልክ ነው። አይ እንዲህ ከሚቆጠር አልኩና በረባሱ አደረኩ። በካልሲው ይውላችሁ ወርደን መቼ ነው የምናድገው ስንል እንዲህ አይነት ልብ ይዘን አይደለም የምናድገው። እንዲህ አይነት ህሊና ይዘን አይደለም የምናድገው። በትንሹ ነገር እንደዚህ ስንወርድ ተመልከቱ። ስለዚህ ክፉ ነው ባህሪያችን ውስጥ እዚህ የሕይወት ወንዝ ውሃ ከሆዱ ይፈልቃል ነው ያለው። አምላካችን መድኃኒታችን ኢየሱስ ክርስቶስ መጣና ከቅድስት ድንግል ማርያም ሕይወት ከሕይወቷ ሕይወት ከነፍሷ ነፍስ ከባህሪዋ ከቅድስና ባህሪዋ ሰማያዊ ቅድስናውን ይዞ በመንፈስ ቅዱስ ግብር ተወልዶ እግዚአብሔር አምላክነትን ሳይተው ሰማያዊ መንግስቱን ሳይረሳ ሕይወታችንን የመንግስቱ አካል በማድረግ በቤተልሔም ግርግም ተወልዶ ሰብአ ሰገል በፊቱ ተንበርክከው ሰግደው የአምልኮት ክብርን ዋጋን አሳይተው ወደ ሄሮድስ እንዳይመለሱ በሌላ መንገድ እንዲሄዱ አድርጎ እርሱም እንደገና ከሕፃናት ሞት ከሕፃናት ግድያ ለማምለጥ በድንግል ማርያምና በዮሴፍ እቅፍ ወደ ግብፅ ሄዶ ከዛ በኋላ የሕይወት ውሃ ወንዝ ሊሆነን በቅድስት ዮርዳኖስ ራሱን ዝቅ አድርጎ በዮሐንስ ተጠምቆ ሰማይ ተከፍቶ መባረክን ለሕይወት ሰጠን። እግዚአብሔር ስሙ የተመሰገነ ይሁን። ታዲያ በመተት የሚያምን አይደለም ያለው፣ በእኔ የሚያምን ነው ያለው። በምን የሚያምን? በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ምቀኝነት ይፈልቃል አይደለም ያለው፣ ክፋት ይፈልቃል አይደለም ያለው፣ የሕይወት ውሃ ወንዝ፣ የሕይወት ውሃ ወንዝ። ከዛ በኋላ የወደቁትን እያነሳ የተቸገሩትን እያጽናና የተራቡትን እየባረከ እየመገበ እያበዛ ደም የሚፈሳትን ሁሉ በመዳሰስና በችግሯ ውስጥ በመካፈል ምሕረት እየሰጠ የሕይወት ውሃ ወንዝ እንዲፈልቅ እግዚአብሔር ሰው ሆኖ ሰው እግዚአብሔር ሆኖ ባረከን። በቅድስናዋ ኃይል ውስጥ እንድንራመድ በክርስቶስ ሥጋና ደም ታንጸን ክርስቲያኖች እንድንባል የስሙን ክብር ሰጠን። ከዛ በኋላ በስሜ የሚያምኑ ሁሉም ማድረግ ይችላሉ፣ ከኔም የሚበልጥ ስራ ሊሰሩ ይችላሉ ብሎ ስልጣኑን አካፈለን። ቤተ ክርስቲያን በክርስቶስ ኃይልና ጸጋ ቆመች። በወላዲት አምላክ ምሕረትና ቸርነት በሰማያዊ ተስፋና ራእይ የታነጽን ትውልድ እንድንሆን አዲሷ ማሰሮ ማነች ማለት ነው? እመቤታችን ቅድስት ድንግል ማርያም። አዲሷ ማሰሮ ገና ምንም እሳት ያልነካውን አምጧል። የዘመኑ ውሃ ገና ያልነካውን የጥፋት ውሃ የክፋት ውሃ ያልነካውን አዲስ ማሰሮ። ከዛ በኋላ ጨው ጨመሩበት። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን አልጫው በምን ይላል? በምን ይጣፍጣል? ስለዚህ እናንተ የዓለም ብርሃን ናችሁ በማለት ኃይሉንና ሰማያዊ ስጦታውን ሲያካፍለን አልሰሰተም። ዛሬ ታዲያ ሰው ለምን ትደራለህ ተብሎ ወንጀል ፈላልጎ ሰውን ማሰቃየት የምን ታሪክ ነው ይሄ? ይህን ያህል ጊዜ ስንሰቃይ የነበረው የምን ታሪክ ይመስላችኋል? ማጨንገፍ እኮ ነው። የሞት ሕይወትን መውደድ እኮ ነው። ግፍን እኮ ማበረታታት ነው። ያጠረን የሕይወት ውሃ ነው። ክፉ ውሃንማ ይኸውና የእግዚአብሔርን ቃል ስሙ ስንባል ጆሮአችንን ድፍን ያደርገዋል።
እውነትን ተከተሉ ስንባል እውነት መከራና መራራ ይሆንብናል። የእግዚአብሔር ክብር እንዳይገባን እንዳናቀው ውስጣችን በሌላ የድንዛዜ መንፈስ ተይዟል። ስለዚህ የምንታገለው ከዚህ ከማደንዘዣው መንፈስ ጋር ነው። ለብዙ ዘመናት የታገልነውም ይሄን ነው። እንድትማሩም የተፈለገው በጠላት ላይ የሰለጠነ ክርስቲያኖች እንድንሆን ነው። መናፍቅ እንድንሆን አይደለም። ጅላጅል እንድንሆን አይደለም። ዛሬ ሃይማኖት ፍለጋ የሚኬድበት ዘመን በርትቶና ጎልብቶ ሰይጣን በካራቴ የሚወጣበት አዳራሽ ሩጫ ጀምረናል። በካራቴ ነው ማስወጣው አለ። የኔን መቁጠሪያ የሱዳን መተት ነው አላችሁ። በኋላ የምታዩት ደግሞ ሰይጣን በካራቴ የሚመታበትን ሆነ። መናፍስት ለመናፍስት ስራቸውን እጅግ በጣም በዘመናዊ ስልት ሲሮጡ፣ እኛ ግንዛቤው የለንም፣ ማስተዋል የለንም፣ ሕሊናችንም ፈቃደኛ አይደለም። የምንሰማው መራርጠን ነው። በጎው ላይ እሺ አላለንም። እና ወገኖች አይናችን የሚገለጠው ክፉ ከህይወታችን ውስጥ እንዲርቅ ዝግጁ ስንሆን ነው። በሁለተኛ ደረጃ አይናችን የሚገለጠው ራሳችንን ለእግዚአብሔር መስጠት ስንጀምር ነው። ሶስተኛ አይናችን የሚገለጠው ጆሮአችን ለቃለ እግዚአብሔር ክፍት ሲሆን ነው። አራተኛ አይናችን የሚገለጠው እንደ ሀገር፣ እንደ ህዝብ፣ እንደ ወገን የምናስበው በጠላታችን ላይ የነቃ ህሊና ሲኖረን ነው። ንቃታችን ደግሞ የሚመጣው ከመንበርከክ፣ ከመስገድ፣ ከመጸለይ ነው። አሁን ከዚህ ትሄዳለህ፣ ትተኛለህ፣ በቃ አብሮ ይተኛል፣ ችግር የለበትም። ጠዋት ትነሳለህ፣ እሱም አብሮ ይነሳል። የምትሰራውን ሲያቅድልህ ያመሻል ሌሊት። ጠዋት ተነስተህ ባቀደው መንገድ ትጋልባለህ። ማታ ትገባና ኪሳራህን ታሰላለህ እያልክ ትተኛለህ። ሌሊትም ጆሮ ይጮሃል፣ ተኝተህም ይጮሃል፣ እልምህም ትጮሃለህ። ሁሉ ቅዠት ሆኖብን ሲነጋ ያው ነው፣ ሲመሽም ያው ነው። ችግር ነው። እና ልንማር የሚገባው እውነት በዚህ በክፉ መንፈስ ጠላታችን ላይ በቂ ግንዛቤ ካልያዝን ነገም ሐሜተኞች ነን፣ ነገም አፍራሾች ነን፣ ነገም አታላዮች ነን፣ ነገም ዋሾች ነን። እና የጭንገፋ ውሃ የዳነበት ጊዜና ሰዓት ነው። ዛሬም ስንጨነግፍ የኖርንበትን ዘመን አስቡት። በአብዮት ዘመን ረጅሙን ጊዜ አበላሽተናል። በሁለተኛው አብዮት ዘመንም ይሄው ረጅሙን ጊዜ አጥፍተናል። 1 2 3 ትውልድ ጨንግፎብናል። አሁን ተመለስ አትመለስ ትግል ነው። ከውስጥ የገባው ጠላት ይውጣ አትውጣ ትግል ነው። አያችሁ የገጠመን ሁኔታ ልክ በኢያሪኮ ምድር አጠገብ ላይ እንዳለችው እንደ ኤልሳ ውሃ ነው። ዛሬ የኤልሳ ውሃ የዛችን አገር ሕይወት ትመግባለች። እስከ ዛሬ ድረስ ተፈውሷል። የፈውስ ውሃ የሕይወት ውሃ ኢየሱስ ክርስቶስ የድንግል ማርያም ልጅ ከሁላችን ጋር ይሁን። ሰላም እግዚአብሔር አይላችሁ። እሺ እንግዲህ መቼም በመጽሐፍ ቅዱስ እንደምታውቁት አጋንንትን አውጡ ነው የሚለው እንጂ አስገቡ አይደለም። ቤተ ክርስቲያንም ይህንን ኃላፊነት እንደ ቅዱስ ቃሉ ከተቀበለች ዘመናት አልፏል። እንደ አጋጣሚና እንደ ድል ሆኖ ደግሞ ዛሬ አብዛኛው ህብረተሰባችን በተለያየ አይነት መንገድ በመንፈስ ተጠቅቷል። የኛ ግንዛቤ ማጠር እንጂ በእውነት ያልተጠቃ ትውልድ የለም። በአንደኛ ዮሐንስ መልእክት ላይ አንድ ትልቅ ቃል ይናገራል። ከእግዚአብሔር ከሆንን ዓለም በመላው በክፉ እንደተያዘ እናውቃለን ይላል። ስለዚህ ይህንን ክፉን ደግሞ ማውጫ ልዩ አስማት አያስፈልገውም። ያስፈልጋልን? ከአስማት በላይ ልዩ ስም ተሰጥቶናል። እሱም አማኑኤል ኢየሱስ ክርስቶስ። በቃ ይሄ እኮ ነው። ልዩ ስም ተሰጥቶናል። እመቤታችን ቅድስት ድንግል ማርያም እንዳውም እኮ ወር በገባ አንድ ልደታ እንላለን። ስለዚህ በልደታ ተንኮል የሚሰሩ ሰዎች አቅማቸውን ተሰብረዋለች። ወር በገባ 12 እንላለን። ደም አፍሳሾች በ12 ቀን ወር በገባ በ12 እናፈሳለን ቢሉም ምንም ትንሽ ነው። ለውርደታቸው የሚሆን ነው የሚያፈሱት። እኛ ኢትዮጵያውያን ከእንዲህ አይነት ታሪካዊ የሆነ
የአምልኮት ኃይል ጋር የተያያዝንን። ስለዚህ የፈለጉትን ነገር ቢሉ የፈለጉትን ነገር ቢያደርጉ እኛ መቼም እንደ ሩዋንዳ አንሆንም። እንሆናለን እንዴ? እንዴት አድርጎ ወር በገባ ሰባት ሥላሴ እንላለን አይደል እንዴ? በአብ በወልድ በመንፈስ ቅዱስ ስም ተጠምቀናል። ስለዚህ ወር በገባ ሥላሴዎች ይጠብቁናል። ወር በገባ 21 እንላለን አይደል? ታዲያ የማቀን ነው 21? ሰይጣን እንኳን ሲጠራ የእመቤታችን ቀን አይልም፣ 21ዷ ነው የሚለው። 21ዷ እያለ ያወራል፣ ስሟን ላለመጥራት ማለት ነው። ለእኛ የተሰጠን ስም ግን ኃያል ነውና በዚህ ኃያል ስም ነው መናፍስቶች የሚመጡት እንጂ በሱዳን መተት አይደለም። ተሳስታችኋል። ዝም ብለን ነው። ሱዳን መተት እንዲህ ቢኖራት ኖሮ እስካሁን ምን ታደርግ ነበር? ስንት መቶ ሺህ ደፍተራ ሱዳን ሄዶ አይገዛም? ከዛ የሚመጣ ከሆነ እንደውም እዛ ሱዳን ብዙ ሰው ነው የተፈወሰው ካላችሁ ሳይቀር እና ቤተ ክርስቲያን ሁሉ በደንብ ታንጿል። ከሱዳን የሚመጣ መተት ምንም ነገር የለም። እሺ፣ በጌታችን በኢየሱስ ክርስቶስ ስም በወላዲተ አምላክ ስም መተት፣ ቡዳ፣ ዛር፣ ውቃቢ ትወጣለች።